ሰላም እንደምን ሰንብታችኋል የተወደዳችሁ ተመልካቾቻችን በሳምንቱ በምስራቅ አብያተ ክርስቲያናት የተደረጉ አበይት ክስተቶችን ይዘንላችሁ ቀርበናል አብራችሁን ቆዩ ካርዲናል ቻርልስ ላቪጄሪ የተወለዱበት 200ኛ ዓመት ተከበረ የአፍሪካ ሚስዮናውያን ገዳም መስራችና የላቨርዲ ኦሪየንት የመጀመሪያ ዳይሬክተር ካርዲናል ላቪጄሪ የተወለዱበት 200ኛ ዓመት በመታሰቢያ መስዋዕተ ቅዳሴ ጥቅምት 8 ቀን 2018 ዓ.ም የኢየሩሳሌም የላቲን ፓትርያርክ ካርዲናል ፒየር ባቲስታ ዛባላ በተገኙበት ተከበረ የመታሰቢያ መስዋዕተ ቅዳሴው የተደረገው ኢየሩሳሌም በሚገኘው የቅዱስ ሄኔ ቤተክርስቲያን ሲሆን ካርዲናል ላቪጄሪ በምስራቅና በምዕራብ መካከል ያለውን አብሮነት በማጎልበት ረገድ ፈርቀዳጅ የነበሩ አባት ነበሩ በ19ኛው መቶ ክፍለ ዘመን በተለይም በ1860 በሊባኖስና በሶሪያ በክርስቲያኖች ላይ የተፈጸመውን እልቂት ተከትሎ እርዳታ ለመስጠት በኦቶማን ግዛት በኩል እርዳታ አጓጉዘው ተጉዘዋል የምስራቅ ህዝቦችን ለመደገፍ ዓላማው አድርጎ የተነሳው ላቨርዲ ኦሪየንት የበጎ አድራጎት ተቋም አሁንም በዚህ በጎ ተግባሩ ቀጥሏል የቅዱስ ዮሐንስ ጳውሎስ ዳግማዊ ፋውንዴሽን ለሊቀ ጳጳስ ዣክ ሙራድ ሽልማት አበረከተ የቅዱስ ዮሐንስ ጳውሎስ ዳግማዊ ፋውንዴሽን ጥቅምት 8 ቀን 2018 ዓ.ም በቫቲካን የሲሪያክ ሆምስ ካቶሊክ ቤተክርስቲያን ሊቀ ጳጳስ ዣክ ሙራድ በሶሪያ ሰላምንና እርቅን ለማስፋፋት ላደረጉት ቁርጠኝነት ሽልማት አበረከተላቸው በሽልማት ስነ ስርዓቱ ላይ ንግግር ያደረጉት ሊቀ ጳጳስ ሙራድ በሃይማኖቶች መካከል የሚደረግ የውይይት ባህል አማራጭ ሳይሆን ለዘመናችን አስፈላጊ ጉዳይ ነው ብለዋል እንደ አውሮፓውያን አቆጣጠር በ2015 በአይኤስአይኤስ የሽብር ቡድን ለእስር ተዳርገው የነበሩት ሊቀ ጳጳስ ዣክ ሙራድ አሁን ላይ በጦርነት በተመሰቃቀለች ሀገር ፈውስና አንድነትን በማጎልበት ላይ ተኮረ አገልግሎታቸውን እየሰጡ ይገኛሉ በሽልማት ስነ ስርዓቱ ላይ በደማስቆ ሐዋርያዊ ኑንሲዮ ካርዲናል ማሪዮ ዜናሪ ተገኝተዋል በአርመን የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ከተደረገለት እድሳት በኋላ ተመረቀ በአርመን ሄርሄር የሚገኘው የቅዱስ ጊዮርጊስ ቤተክርስቲያን ጥቅምት 8 ቀን 2018 ዓ.ም ከተደረገለት እድሳት በኋላ ተመረቀ በአርመን ሄርሄር መንደር የሚገኘው ይህ ቤተክርስቲያን የመንደሩ መንፈሳዊ ምልክት ሲሆን በሶቪየት የግዛት ዘመን የእህል ማከማቻ ሆኖ አገልግሏል የቤተክርስቲያኑ እድሳት የተደረገው በአርመን ቫዮትስ ዞራ ሀገረ ስብከትና በፈረንሳይ መንግስታዊ ያልሆነ ድርጅት ላቨርዲ ኦሪየንት ድጋፍ ነው የምረቃት በዓሉ ፓፓክ በተሰኘ ባህላዊ ፌስቲቫል የደመቀ ሲሆን ይህም ለክብረ በዓሉ ልዩ ድምቀትና ድባብ ፈጥሯል